አባቴ ማለት ነው። አይ ኤብዬ አልሄድም። እኔ እኮ አባቴ ከሌላ ስለወለደኝ እኮ ነው እዚህ እንድቆይ የተፈለገው። ዲቃላ ስለሽ ነው ለዚህ ዱር እየሆንሽው ማለት ነው። ቆይ ምን ብላ ነው እሷ እንዳታጥኝ የምትከለክልሽ? አባዬ ዳጣ ናት የምትረብሸኝ። እኔ በሷ ምክንያት ቤቱን ላይ ያስጠላኝ ነው። ለዛ ነው። እኔ ደግሞ ሰላምን አከብራታለሁ። ይሄን ደግሞ አንቺም ታውቂያለሽ። ይኸውልሽ እኔ ሰው ባከበረ ይልክ አከብራለሁ። ናጠረው ነበር አይደል? እሷ እንደዚህ አታደርግም። ነይ ግቢ ራሱ ስላት አልጋ ላይ አትቀመጥም። እሱን ተራተራት ለራስ አውራው ጫዋል። ምን? አዎ ነይ ብሎ ጠርቶን ሊደፍሬ ነበር ብዬ ጫዋለሁ። ከዛ ማን እንደምታመን አብረን እናያለን። አቢጌል ሰላምዬ ባለኝ ቁጥር አልሰጥም ያስረግዘኝም በማለት ለወይዘሮ ማርታ ትላታለች። ወይዘሮ ማርታ በጉጉት እየጠበቀቻት እባክሽ አንቺ የምትወልጂው ልጅ ድቃላ መባል የለበትም ስትላት እየጠበቀቻት ነበር ስራ ልትሄድ ስትል። እሷም ግን ይሄንን ስትላት ዝም ብላ ነበረ የምትለው ቅጡ ጠፍቶባት እሺ በማለት ዝም ብላ ተነስታ ወደ ክላስ ቆይ ቁጥሩ ኪችን ነው ከስልኬ ላምጣው በማለት ስልክ ቁጥሩን አላቀውም በማለት ሰላምን ቁጭ አርጋት የነበረው። በዚህም የተነሳ ዳጣን እባክሽ ልጅን ዳጣ የባል ቁጥር ፈልጊው ያገናኝን ዝም ብለሽ ስትላት ዳጣ ደግሞ ውሸት የማትወደው ዳጣ እንዴት ነው ይሄንን የምትይው እኮ ነው። ኧረ እባክሽን ዝም ብለሽ ካንዱ ከምታውቂው እንትን በይና ምክንያቱም የባሌ እንትን ያስረገዘኝ እንዲያውቅ አይፈልግም እንዳርግዝ እባክሽን ትላታለች። እኔ ዝም ብዬ እወልደዋለሁኝ ስለዚህ እባክሽን ባልፈልግልኝ ትትላት ዳጣ በፍጹም አይቻልም ነይ እንሂድና እትዬን እናስረዳት እያለቻት ነበረ። በጣም ይገርማል። ኤቢ የተንኮለኛዋ ጥግ ውሸቷን እኔ ከዚህ ቤቱን ለቅቄ ልወጣ ነው አላስቀመጠችኝም ዳጣ በማለት ለአባቷ ለአቶ ደረጀ ትነግረዋለች። አቶ ደረጀ ግን በፍጹም ይሄ ውሸት ነው እንጂ እንዴት እያለ ሁሌም እኔን አታምኑኝም ምርርና ያረገችኝ እያለች ትለዋለች ለአባቷ ለአቶ ደረጀ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 19 ተለቀቀ። ወደ ክፍል 18 እንግዲህ ስንመለስ ሰላምዬና ወይዘሮ ማርታ ቁጭ ብለው የስልክ ቁጥሩን አንጪ ተደውሎ ያስረገዘች ሰውዬ መጠየቅና እንትን ማለት አለበት። እዚሁ ትወልጃለሽ፣ እኔ ያርስሻለሁ፣ ሁሉንም ነገር እኔ አደርግልሻለሁ፣ አዘጋጅልሻለሁ። ነገር ግን ግዴታ የምትወልጂው ልጅ ካላባት መወለድ ነገ ጧት የሚጠይቅሽ ነው። ስለዚህ እኔ እዚሁ ትንሽዬ ቀለበት ቢጤ አድርጌ ሰርጌ እድርሻለሁ ትላታለች። ነው እያለች በጣም ትፈራና በጭንቀት ትገኛለች። ቶሎ በይ እንጂ ምን ነው የምታወሪው ሁሉ ተቀያየረ እያለቻት ነበረ ወይዘሮ ማርታ። ሰላምዬም ቅጡ ሲጠፋት እንግዲህ እየሮጠች ወደ እሺ ቁጥሩን ላምጣው በቃል ያልይዘውም በማለት እየሮጠች ወደ ዳጣ ጋር ሄደችው። ዳጣም ቁጭ ብላ ዳጣዬ ውለጂኝ ዛሬ ውለጂኝ ትላታለች። ምንድን ነው ስትላት ሁሉንም ነገር ትነግራታለች። እትዬ አሁን እየጠበቀች ነው የባልሽ ያስረገዘችን ቁጥር አምጫለችኝ እያለቻት ነበር። እንዴ ታዲያ ስጫታ ምንድን ነው ስትላት እሱንም አስቸገረኝ እንደ መስጠት እሱ ስለማያውቅ ነው እንደዚህ ነው እባክሽን ትላታለች። እንዴ ልጅ እኮ ካለ ቤተሰቡ እሷ ምንትን ያለፈችበት ህይወት ስለሆነ በጣም ከበር ነው ደግሞ ለምን ስተዋሻታለች ግልጹን ንገሪያት እንጂ ትላታለች። አይ አይደለም እኮ እኔ እኮ በዚህ እንትን ስላልኳን ነው እባክሽን እያለች በምትላት ጊዜ እንግዲህ ዳጣ ነይ እንሂድና ሁሉንም ነገር እትዬን እናስረዳ በቃ በኋላ እንትን ሲል ቀስ ብለን እንትን እንላለን እያለች እየጠበቀች ነበር። እንዴ ቁጥሩን ላምጣ ብለሽ እንዴት ነው እንደዚህ የምትይኝ እያለች ነበረ ወይዘሮ ማርታም ስትላት የነበረችው። እሷም ግን ይሄን በምትላትም ሰዓት በፍጹም እንትን ልትል አልቻለችም። በቃ በኋላ እንትን ላለሁኝ እኔ ስወልድ አሁን ተይው አላስፈለገኝም ስትል ግራ ትጋባለች ወይዘሮ ማርታ። ምክንያቱም ያረገዘችው ከአቶ ደረጀ ነው።
ይሄንን በምትላት ጊዜ ቁጥሩንስ አሁን በቃ ስራሲ በሌላ ጊዜ ቁጥሩን እኮ እንትን አለችው ሌላ ጊዜ እያለች ስትላት ተነስታ ትሄዳለች። ወይዘሮ ማርታም ወደ ስራዋ ማለት ነው። ዳጣም በዛ በዚህ ብላ አግባብታ ወደ እንድትነሳ ታደርጋታለች። ከዚህ ከእንትን አስወጥታት ማለት ነው። እንግዲህ ይህን እያለቻት ሳለ እሷም ወጥታ ትሄዳለች ማለት ነው። እና ግን ዳጣ ያራደዋ ልጅ ሰውየው እንዳውቅ አልፈለገችም መሰል ለዛ ነው ትላታለች። ቢሆንም ልጁ ያላባት ነገ ጧት አባቴ ብሎ ይትን የተሻል ብላ ተነስታ ትሄዳለች። ወይዘሮ ማርታ ማለት ነው። እንግዲህ ሁሉንም በኋላ እሰቢበት በማለት ነበረ አናግራት ሄደው። ግን በኋላ ላይ ዳጣ ስታስረዳን ነበር ይሄ ነገር እኮ ግን የአባት እንትን ማጣት ከባድ ነው። ስለዚህ አመሰግንሻለሁ ከስንት እንዲያወጣሽኝ እያለቻት ነበር። አንቺ ግን ለምንድን ነው በመሰረቱ ዳጣ ስላላወቀኝ ውሃ ያወራችው እውነት ነው ማለት ነው እያለች ነበረ። የዚህም ጊዜ እንግዲህ ደስ ይላታል ሰላም ማለት ነው ይሄን ስላደረገችላት ማለት ነው። እናም ዳጣ ካሁን በኋላ እኛ ስራውን እንሰራለን ካሁን በኋላ እማዬ ልትባይ ነው እኮ እማዬ እያለች ዳጣ ያራደዋ ልጅ እንደዛ እያለቻት ነበረ ማለት ነው። ቅንቅኗ እንትና ጋር ስንመጣ ኤቢ ጋር ግን ኤቢ እንግዲህ ኮሌጇ ይዛ ሄዳ ናታንን የምታፈቅረው ኤቢ እዛው ይዛ ሄዳ እንግዲህ ተጋብዘውና ሻይንትን እዚህ ጠራሽ ለምንድን ነው እያለኝ ነው። አንተ ደግሞ ሁልጊዜ እንዳስረዳት ትፈልጋለህ ትለዋለች። እናም እንግዲህ ናቱን ኮሌጅ አምጥታ ብዙ ስትለው ነበር። እኔ የሀብታም ልጅ ነኝ፣ እኔ እንደዚህ ነኝ፣ ስለዚህ እኔ ደግሞ በጣም ቆንጆና ተመራጭ ነኝ፣ ብዙ የሚፈልጉኝ ወንዶች አሉ፣ ስለዚህ አግቢያቸዋ ከዛ ሲላት ምን ማለት ነው? እኔ ግልጸኛ ነኝ፣ የማስተካክለው ነገር እንኳን ካለ ይሄን አስተካክል፣ ይሄን ትለኛለህ። የቤተሰቦቻችን ንብረት አለ፣ ስለዚህ እኔ እናንተ ደግሞ ተጋብተን ቤቱን የምንመራው እኛንን መሆን ያለብን እያለችው ነበረ። በዚህም የተነሳ ናታንም ይሄንን ስትለው በጣም ግራ በመጋባት እኛ እንደምናወራው እኮ አይደለም ህይወት እያላት ነበር። እኔ እየነገርኩ ነው፣ ስሜቴን አልደብቅም ነገርኩ። ሁለተኛ ደግሞ እኔ እራሱ አንተ ክላስ መጥቼ አልቀመጥም፣ ተቀመጭ ግቢ ሳትለኝ ዳጣ ደግሞ ፍቅረኛ አላት እያለኝ ታዲያ እኔ ምን አገባኝ ቢኖራት እያላት ነበር። የተጻጻፍክ ባለፈውን አላየህም ነበር እያለችው ነበረ። እኔ አልጻፍኩም እንደ እያላት ነበረ። እና እሷም እንግዲህ ይህን ገልጻለት እሰብበት ብላ ተነስታ ወደ ክላሷ ትሄዳለች። ናታንን ከአንድ አንባቢ መጽሐፍ አንባቢ ሰው ይሄን አይነት መልስ አልጠብቅም እያለችው ነበርና እሱም ታዲያ ግራ በመጋባት ይሄን ሲላት ዝም ብላ ተነስታ ትቷት ይሄዳል ማለት ነው። ወደ እንትና ጋር ስንመጣ እንግዲህ እሱም ተነስቶ ውሃና እንትና ያሳቁኝ ማሳቅ ማለት ነው። ውሃና ምጥን መንፈሱና ሰይጣን አስማት ናት ብላ መጋረጃ ውስጥ አድርጋታለች። ከዛ ሰላምን መታ እኔ እኮ መጋረጃውን መስኮቱ ጋር ያለውን ማንቀሳቀስ እችላለሁኝ፣ መንፈስ ነኝ፣ አስማት ነኝ እያለች ልሰራ እንዲህ ትላታለች። ሰላምዬ ደግሞ ወጥ እንጨቷን የወጥ ማማሰያዋን ይዛ ምንድን ነው አስማት ይኸው ሲንቀሳቀስ እያየሽ ነው ብላ ጭንቅሏን ትላት። ይሄ ፓርት ግን አስቀውኛል፣ ድራማ ሆኖ ሳለ ማለት ነው። ጭንቅሏን ስትላት ጭንቅላቷን ይዘው ትመታሽኝ፣ አሳመምሽኝ እኮ እያለኝ ከዚህ ጊዜ እንግዲህ ጭንቅላቷን ይዛ ስትመጣ በቃ አሁን እርጎ እንትን ይባልልሻል አይዞሽ ብላ እኔ ነኝ ከእናንተ ጋር የምጃጃለው ብላ ትታቸው ትሄዳለኝ ማለት ነው። ምክንያቱም አስማት ነው ብላ እንዲህ ስትል ጭንቅሏን ትላታለኝ ማለት ነው። በጣም ይገርማል። እናም ይሄን ተብላ ምጥንም እርጎ ትጠጫለች በማለት ታረጋጋታለች ውሃ ጓደኛዋን ማለት ነው። ወደ ኤቢና ዳጣ ስንመጣ ዳጣና ኤቢ ውሃ ሆነው ቁጭ ብለዋል።
እንግዲህ አንቺ ግን ዳጣ መቼ ነው ወደ ቤተሰቦችሽ የምትሄጂው? ትላታለች እዚህ ጋ የተናገረቻት ማለት ነው። ዳጣ ምን እኮ ቤተሰቦች ጋር አልሄድም፣ ምክንያቱም አባቴ ከሌላ ስለወለደኝ ለዛ ነው እዚሁ የጣለኝ ሲል፣ ኦኬ ለዛ ነው ናዝሬት እንትና ማትሄጂው፣ ስለዚህ ድቃላ ነሻ ትላታለች። ስነ ስርዓት ያዥ ብላ እሷም ትናደዳለች፣ ስሜታዊ ትሆናለች። በዚህም ጊዜ ደግሞ መጠየቅ ካለባቸው እናትና አባቴ እንጂ ዲቃላ እንትን ማለት ያለባቸው እኔ አይደለሁም የወለዱኝ እነሱ ትላለች። የዚህ ጊዜ ለዝናዋ እንደዚህ ዱርዬ የሆንሽው አይን አውጣ የሆንሽው ትላታለች። አንቺም ድቃላ ሆኝና ድቃላ ሆነች ብትወለጅ እንደኔ ትሆኝ ነበር ስትላት ይጣላሉ። ምክንያቱም የተናገረቻት ነገር ማለት ነው በጣም ስለሚያናድድ። የዚህ ጊዜ እንግዲህ ዳጣም ይሄንን ብላት ተለይታት ትሄዳለች ማለት ነው። ናታን ግን አሁን ላይ ወደ ናታን ስንመጣ ናታን በዳጣ ፍቅር ጥናቱን ትቶታል። መጽሐፉን እያነበበ ትዝ የምትለው ዳጣና ዳጣ ብቻ ናት። መጽሐፉን ማንበብ አልቻለም። መጽሐፉን ሲያነሳ ሁሌ የምትዝ የምትለው ዳጣ ናት። ስልኩንም ሲያይ ሲጫወቱ የነበረበትን መዝናኛ ቦታ እዛ ሄዶ እሷን እያየ ጥናቱን ትቶታል። በቃ ስሜቱ ዳጣ ዳጣ ሆኗል። የሴት ልጅ ቁንጅና ምን የሚለው መጽሐፍን እሱን አንብቦ ያስቀምጠዋል ማለት ነው። ሳያነበው ዳጣ ትሆናለች በጭንቅላቱ የተሳለው ማለት ነው። እናም እንግዲህ ናታንም ዳጣን አፍቅሯል። ወደ አባቷ ጋር ስንመጣ አባቷ እንግዲህ አሁን ላይ ያለችበት ሁኔታ አባቴን ይህች ዳጣ ልታሳብደኝ ነው፣ ስለዚህ ዳጣ በጣም እያናደደች ነው፣ ከዚህ ቤት ብትከራይላት ትለዋለች። ምን ማለት ነው እያለ ነበረ። ከዚህ በጣም እያናደደች ነው ስትለው ነበረ እና እሱም አንቺ ነሽ አሁን ይሄን የምትይው እያለ ውሸቷን እየደረደረችለት ነበረ። የዚህ ጊዜ እሱም አንቺ እኔ ሁሉንም አስተካክላለሁ፣ አንቺ ግን ብዙ ነገር እንትን የምትያለሽ፣ ብዙ ነገር መከርኩሽ እያውነሽ እያላት ነበረ ማለት ነው። እንግዲህ ኤቢ ባለጌዋ ወደ እነ ናታን ጋር ስንመጣ ይህንን ብላው እንግዲህ ሁሉንም ጨርሰው ናታን እንዳታመልጥህ እኔ ነግሬሃለሁኝ፣ እንዴት እያረገህ ነው የዳጣ ፍቅር እያለው እኔ ምንድን እያለ ዳጣ እኮ አይበርዳት አይሞቃት፣ ስለዚህ አንዴ ከሄደ እንደወደድካት ደግሞ ይለያል አይነህ ላይ እያለችው ነበረ። ሰላምዬ ማለት ነው። ሁሉንም እያለችው ሳለ እያወራት እያለ አንቺ እንኳን እያላት ነበረ። ይሄንን እያላት እንግዲህ ዳጣን ሂጅና ጥሪያት ይላታል ውሃን ማለት ነው። ውሃም እንግዲህ ተነስታ ስትሄድ ማለት ነው ነይ ቶሎ ይልሻል ሲል ፊልም እያየሁ ነው የህንድ ፊልም ብላ ትልካታለች። እኔ እያየሁ ነው ፊልም ለምን ነው ተመጣ ራሱ ይምጣ ትላለች። ነይ ቶሎ ይልሻል በያት ይላታል። አሁንም ሄዳ አሁንም ትትል ውሃ እያመላለሷት ነበርና ውሃም ካሁን በኋላ ቁጭ በይ በቃ አትመላለሽ፣ ካልመጣይ ፊልም እያየሁ ነው ብላለች ትለዋለች ማለት ነው። እንግዲህ ወደ ማነች ጋር ስንመጣ ወደ ኤቢ ጋር ማለት ነው። ኤቢ አሁን ላይ ናታን ክላስ እኔ ካልፈቀድክልኝ አልገባም፣ እንደዚህ ካላልከኝ አንተ የምትለውን ሁሉ አከብራለሁ፣ ከአንተ ጋር አድርግ የምትለኝን ሁሉ ሪስፔክት አደርጋለሁ እያለች ነበረ። በዚህም ጊዜ እሱ ግን ዝም ነው ያላት። ግቢ ማን ነው ኮሌጅ እንደጠራቸው ትምህርት ቤት ማለት ነው። እኔ ቆንጆ ነኝ፣ እኔ በልጣጣ ነኝ፣ የሀብታም ልጅ ነኝ እያለች የምትመካው ማለት ነው ኤቢ። በዚህም ጊዜ እንግዲህ እሱ ክላስ ትመጣና እሷም ዝም ብላ ልብሷ ራሱ በቢጃማ መታ እሱ ክላስ ለማማለል የምታደርገው ነገር በጣም መጥፎ ነው። የዚህ ጊዜ እሱም ይደነግጣል። አሁን በዚህ ሰዓት ብትመጪ እማዬና አባዬ ምን ይላሉ? ደግሞ እማዬና አባዬ አትበል አንተ ማባታ አይደለ እንደዚህ እንዴት ነው አሁን በዚህ ሰዓት ቢያዩ ምንድን ነው የሚሉት? ስርዓት ያዥ፣ እኔ ደውዬ እናገራለሁ ቢላትም እሷ ግን በፍጹም አልሰማህም ምንድን ነው የምትለው በማለት ትናገረዋለች። የዚህ ጊዜ ይሄንን ሲላት እሷም ተነስታ
ወደ አልጋው ላይ ትቀመጣለች። እሱ ግን በጣም ይፈራና ወደ መሸሽ ይላል። ደውዬ እናገራለሁኝ አባዬንና እማዬን ጠራለሁ ቢላትም እሷ ግን የለበሰችውን ፒጃማ ወደ ታች እያወረደች ልታማልል ትላለች። እሱ ግን ወደዛ ሸሽቶ በመሄድ ያመልጣታል። እባክሽን የምታደርጊውን እወቂ፣ ለምንድን ነው እንደዚህ የምትሰሪው ቢላትም በፍጹም ልትሰማ ፈቃደኛ አይደለም። ባለጌ ናት። እሱ እንደዚህ እያደረገች ሳለ ነበረ እንግዲህ እሱም በጣም በመደንገጥ እዚህ ላይ ያለቀው ማለት ነው። ቀጣይ ክፍል ምን ይፈጠራል? የሆነ ሰው ከኋላ ይመጣባቸዋል ብዬ አስባለሁ። ግን ይህን ያደረገችው እሷ ደግሞ ሊደፍረኝ ነው ብዬ እንትን እላለሁ አለ። እንግዲህ እሷ ያላደረገውን ያላሰበውን ግዴታ አንድን ሰው የማይፈልገንን ሰው ግዴታ እንዲፈልግ ተንኮል፣ የሴቶ ተንኮል ማለት ነው። እንደዚህ ልታደርግ ገብታለች። ኤቢ እምቢ ሲላት እንግዲህ በግዴታ አስገድዶ ግድ አፍቅረኝ ወይም አስገድዶ እንደመድፈር ማለት ነው። እንደዛ እያደረገች እዚህ ላይ ያልቃል ማለት ነው። እንግዲህ ሰው ይመጣባቸዋል የሚል ተስፋ ላይ እሱ ነው እንደዚህ ያደረገኝ ብላ ውሸቷ እንደምታወራ ኤቢ የታወቀች ናት። እና ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ ባይ ባይ።